ለምንድነው የምታሰቃየኝ? ምን አደረኩሽ ይሄን ያክል? እሺ ይቅርታ አድርጊልኝ። ይቅርታ ታያለሽ እንዴ? ዝቅ ብዬ በኖርኩ እንደ ዋሪያ ስላገለገልኩሽ ያንቺ ጥፋት ነው። አባዬን ባታናድጁ ኖሮ እኛን አይጠላንም ነበር። እጠላሻለሁ። ክፉ ነሽ፣ ሰይጣን ነሽ። ላይሽ አልፈልግም። ምን ቆይ ምንድን ነው የምትፈልጊው? ምንድን ነው የምትፈልጊው? ንገሪኝ። ማሚን ልትገያት ነው የምትፈልጊው? ንገሪኝ። ምንድን ነው የምትፈልጊው? ንገሪኝ። ምንድን ነው የምትፈልጊው? ማሚን ልትገያት ነው? ቁማች ልትገያት ነው ወይ? ባርኮት ምን እያደረክ ነው? ልገጋት። በዚህ በሌሊት ምን ትሰሪያለሽ? ለቁርስ ልዘገጃጅ። አንቺስ ምን ትሰሪያለሽ? ምን አገባሽ? አይ ሌሊት ነው ብዬ ነው። እና ሌሊት ሆነ ቀን በፈለኩት ሰዓት መውጣትም መግባትም እችላለሁ። አንቺን ይመለከትሻል? እሺ ግን ልብስ ደራርቢ። የሌሊት ብርድ እኮ ለበሽታ ይዳርጋል። አንቺስ ለምደሽው ነው? አዎ እኔማ ለምጄዋለሁ። እዛ ገጠር እያለሁ እኮ ከሌሊት ከ10 ሰዓት በፊት ነበር ውሃ ለመቅዳት የምንወጣው። ኧረ እባክሽ። አዎ ብታይ ደግሞ መንገዱ ሩቅ ነው። እዛ እስክንደር ሰባቡ ጅቡ ምናምን በቃ ከባድ ነበር። እሺ ከዛስ? ከዛ ደግሞ ያን ሁሉ አልፈን ቀድተን ስንመለስ ጎረምሶች መንገድ ላይ ይዘውን በቃ እንሰራችሁን ካልሰበርን እያሉ ሲታገሉ ሂጂ እዛ። ጭራሽ ቆሜ አንቺን የገጠር ታሪክ ልስማ? እንስራው ምናምን ትይኛለሽ? ሂጂ ስራሽን ስሪ። ጭራሽ ቆሜ እሷን ታሪክ ልስማ? ደግሞ ጅብ እባብ እያለች ታስፈራራኛለች እንዴ? አንቺ ምንድን ነው የሚያደናብርሽ? አይ ስትመጭ ስላላየሽ እኮ ነው። እሺ ቁርስ ምንድን ነው የሰራሽው? እንቁላል ፍርፍር። እሺ ቶሎ ባያቀርቢልኝ አሁን እርቦኛል። እሺ አንቺ ቆሻሻ እጅሽን ሳትታጠቢ ነው የምታቀርቢልኝ? መቼም በዚህ ቆሻሻ እጅሽ ያቀረብሽልኝን እንደበላ ጠብቂ። ምን ትመስላለች? ራስሽን ግን አይተሽው? ሄሎ ፍቅር፣ ንጉስን አትወጂውም፣ ግን ደግሞ አሁን ያለው እሱ ብቻ ነው። አባዬ አይወድሽም፣ እማዬ አትወድሽም፣ ሰው የለሽም። ስለዚህ የሚያዳብርሽ ሰው ያስፈልግሻል። ሌላ ፍቅር፣ እንዴት ነህ ኪንጎ? ስልኩ ተቋረጠ አይደል? መልሼ እኮ ስደውል አልሰራልኝ። አዎ ኔትወርኩ መሰለኝ። እና ዛሬ እኮ እንገናኝ ተባብለን ነበር። እወጣለሁ። የት ልምጣ? እኔማ አሪፍ ቦታ እንድንሄድ አስቤ ነበር። እዛው እንውላለን። ኧረ እሺ እሺ በቃ ስትወጪ ደውይልኝ። በራችሁ ላይ እጠብቅሻለሁ። የእኛ በርጋ? አዎ። አይ አይሆንም። እዛ ማዞሪያው ጋር ጠብቀኝ። እሺ ዛሬ ደግሞ ብር ከየት አምጥቶ ነው? ይመስለኛል የሆነ ሀንግ ነገር ሰርቶ ነው። ለነገሩ እኔ ምን አገባኝ? ዛሬ ሙያ ያገኘው። ለምንድን ነው የምትቀይብኝ? ስለምወድ ነው። በእሱ እንኳን እርግጠኛ መሆን አልችልም። ማለት ለምን? ያው አለ አይደል? አለ አይደል ምን? እዚህ እኮ ያለሁት ስለምወድ ነው። ይሄ ይገባል? አረ ተረጋጊ። ምንድን ነው የምረጋጋው? እኔ እኮ አንተ እኮ ምን ገና ለመናገር ሳስብ። የምትናገረውን ተናገር። ምን ይዘጋሃል? አትወደኝም ብለህ ነው አይደል የምታስበው? አትወጂኝም እኮ አላልኩሽም። እና ምንድን ነው ያልከው? ልናገር? ምን የመንግስት ጉዳይ የምታወራ ይመስል ልናገር አልናገር ትላለህ? ዝም ብለህ አታወራ? ቤት በኩል ልናገር ስልኩ አፌ ላይ ቆምሽ። ነገረኛ ለፍላፊ ነሽ እያልከኝ ነው? መቼ? አሁን ነው ገና አንተ ለመናገር ሳትጀምር እኔ ብዙ ምለፈልፍ ነው አይደለም ይመስልህ? አረ ፍቅር አረጋጊው።
ምኑን ነው የማረጋጋው? ሰድበኸኝ ከጨረስክ በኋላ አረጋጊው ምናምን አይደብርህም እንዴ? እሺ ለማንኛውም እንዲያውም የራስህ ጉዳይ። እሺ ፍቅር የምቀዩ ባሪ ስለሆነ እንጂ ከመውደድ ጋር ያገናኝም እኮ ነው ያልኩት። በቃ አስተካከልከው። ለዚህ አስጠሊታ ንግግር ለዛ ሰጠኸው ማለት ነው? ኧረ እኔ ደህና ዋላችሁ። እንዴት ዋልክ? እንዴት ዋልሽ እናቴ? እህትስ? ማን ነው? ስንት እህት አለ? ፍቅር ነዋ። እኔ ምን አውቃለሁ? አሁን ገና አይደል እንደ ከውጭ የገባሁት? እኔም አሁን ነው የገባሁት። ስገባ ፍቅር የለችም። አደይ አደይ! አቤት ባርኮት። ምንድን ነው? ምኑ? ፍቅር ቤት የለችም እንዴ? አዎ የለችም። ማለት ቅድምን እያለ ወጣች እስካሁን አልተመለሰችም? አዎ። እስኪ ስልክ ሞክሪላት። ስልኩ አይሰራም። ወይኔ ልጄን የበላች ባልጮኋለ። አውቃ ነው የምትቆየው። ፍቅር ህፃን ልጅ አለች። ለእኔ አሁንም አንድ ፍሬ ልጅ ናት። ልጄ ከየት ነው? እየጠበኩሽ ነው። በሰዓት ከየት ነው? ፍቅር እስኪ ቁጭ በይ። አልልም። ጭራሽ በሰዓት መግባትሽ ሳያንስ ትቆጫለሽ? አሁን መልሽልኝ። የት ነበር የነበርሽው? ደግሞ ምንድነው ስልክሽን አጥፍተሽ የጠፋሽው? አልዘጋሁትም። ፍቅር እኔ አልዘጋሁትም። ራሱ ነው የዘጋው። ከመቼ ጀምሮ? ራሱ ነው የዘጋው ማለት ባትሪ አልቆ ነው ማለት ቻርጅ ዘግቶ። ታዲያ እንደዘጋ ካወቅሽ ለምን ወደ ቤት ስትወል አልተመለስሽም? አሁን ለማረሳሳት አትሞክሪ። የት ነበር ያመሸሽው? ከጓደኛዬ ጋር። ከጓደኛሽ ጋር? አዎ። እና ጓደኛሽ ስልክ የላትም? አላት። እና በሷ ስልክ ለመደወል ምን ያዘሽ? ኦኬ፣ የኛ የቤተሰቦችሽን ስልክ በቃልሽ አታውቂም ነው ወይስ የእሷም ስልክ እንዳንቺ ዘግቶ ነበር? ለምንድን ነው ዝም የምትይው? መልሽልኝ እንጂ። ምን ልመልስልህ? እስከዚህ ሰዓት ምን እያረግሽ ነበር? ከማን ጋር ነበርሽ? ምንም እየሰራሁ አልነበረም። ደግሞ ከማንም ጋር አልነበርኩ። ከማንም ጋር አልነበርኩም ማለት? ማለትማ ብቻዬን ነበርኩ። አንቺ የወጣልሽ ውሸታም ሆነሽ የለ እንዴ? ምን ማ እኔ? ኧረ እኔ አሁን እዚህ ጋር ከጓደኛዬ ጋር ነበርኩ ስትኛ ነበር? አዎ ነበርኩ። ግን ምን አስጨርሰኛ። ግን በጊዜ ተለያየንና እኔ የሆነ ቦታ ቁጭ አልኩ። ቆይ አንቺ ልጅ አንዳንዴ ሴት መሆንሽን ትረሺዋለሽ ልበል? ማለት ምን ማለት አለው? የትኛዋ ሴት ናት በዚህ ምሽት ብቻዋን የምትሆነው? ማን ምን እንደሚያደርግሽ በምን ታውቂያለሽ? ቆይ ባርኮቴ ተቀምጭና ተረጋግተን እንነጋገር። እኔ ከእናንተ ጋር ምንም የማወራው ነገር የለም። ፍቅር፣ አንቺ ፍቅር ተዋት። እህትህ እኮ ናት ባርኮቴ። የኔ ለ ባርኮቴ። አቤት። አልሰማውም ለማለት ነው ባርኮቴ? ማሚ ያንቺ ይብሳል እኮ። ቆይ እሺ እኔ ምን ላድርግ? አሁንም እኮ ተናዳ ከቤት እንዳትወጣ ብዬ ነው። በዚህ በኩል አንቺ፣ በዚህ በኩል ፍቅር፣ በዛ በኩል ደግሞ አባዬ አለ። ቆይን ያላሳዝናችሁም እንዴ? የራሴ ኖሩት እቺ እናንተ እንድኖሩ ነው የምትፈልጉት? ባርኮቴ ቆይ እሺ በማምሸቷ ተጨቀሽ አሞሻን ነበር? እኔ እኮ ተናደ ስትናገራት ታስከፋታለህ ወይም ደግሞ ትመታታለህ ብዬ ነው እንጂ ላንተ ሳላስብ እኮ ቀርቼ አይደለም። እና ታዲያ ለምታታ ዛሬ ማምሸቷ ዝም ካልሻት ነገ ማደሯ መች ይቀራል? ለነገሩ አድራስ ቢሆን ባርኮቴ እኔ ነገ ክፍለ ሀገር ልሄድ ነው። በዚህ መልኩ ከሆነ የምትናገራት እሷ እዚህ ቤት አንድ ቀን ማታደርልህም። ጥላ ነው የምትሄደው። ለምንድን ነው ክፍለ ሀገር የምትሄጂው? የግድ መሄድ አለብኝ። ቆይ ልጅሽ በእንደዚህ አይነት ስሜት ውስጥ ሆና ወዴት ነው የምትሄጂው? ባርኮቴ እያናገርኩ ያለሁት ለዛ ነው። ፍቅርን መንከባከብ ያንተ ስራ ይሆናል። በዚህ ሰዓት እናቴ እኔን በጣም ትፈልገኛለች። እማማ ምን ሆነ? እሱም በኋላ እነግርሃለሁ። አሁን ግን የፍቅርታንም የቤቱንም ጉዳይ በተረጋጋ መንፈስ አንተ እንድትመራው አንተ ላይ ጥዬ ነው የምሄደው። እና መስል ትጀሰብሽ? ነገ አንድ መኪና ይመጣል። እሱ ነገ ከሰዓት ከደረሰ በሱ እሄዳለሁ።
ካልሆነ ግን ከነገ ወዲያ በትራንስፖርት ሄዳለሁ። ጥሩ። እንዴት አደርክ? እንዴት አደርሽ? ምን ነው ማታ እንቅልፍ አልተኛም እንዴ? እንደዛ ነገር። ምን ነው በሰላም ፍቅር እያለች ምን ሰላም ይኖራል ብለሽ? በትናንትናው ጉዳይ ነው? አዎ በትናንቱ ጉዳይ ብቻ አይደለም። ይቺ ልጅ ከጊዜ ወደ ጊዜ ስርዓት እያጣች መታለች። ልጅነት እኮ ነው፣ ያው እድሜያ ስለሆነ ነው። ልጅነት? ይሄ ምን ልጅነት ነው? ጅልነት ነው እንጂ። ማሚ ደግሞ አይዞህ፣ አሁን መረጋጋት ነው ያለብህ። ከመረጋጋት ውጪ ምን አማራጭ አለኝ ብለሽ? ቁርስ ደርሷል፣ ላቅርብልህ አይደል? አያስፈልግም፣ ግዴታው መውጣት አለብኝ። እንዴ ቁርስ አትበላ? ውጪ እበላለሁ። እንዲሁም ቆይ ለዳኒ ደውለትና ውጪ ተገናኝተን እንበላለን። ነገሩ ከሱ ጋር ከምትበላ ጾመን ብትል ይሻላል። ምን አልሽ? አይ ወዲህ ነው። በቃ ሄደ። ሰላም ማሚን አደራሽ። እሺ፣ ስለሱ አታስብ። እሺ፣ መልካም ቀን። አሜን። ደውለህ አቤት ፍቅር። ወዴት ነው የምትሄጂው? ጠርተሽ መጥቼ እኮ ዝም አልሽኝ። ማሚ ትሄዳ ነው? አትመጣም እንዴ? ማለት ስደውል ስልኳ አይሰራም። መሽቷል፣ እስካሁን አልመጣችም። ስታሳዝኝ። እንደዚህ እንደምታስቢላት ትዬ ብታውቅ ደስ ይላት ነበር። ኧረ ወደዛ። እኔ ብር ፈልጌ ነው የማስበው፣ አጥቼ ነው እሷን የማስበው። በጣም ታሳፍሪያለሽ። እሺ አንቺ ተንከሲስ፣ ሰሞኑን ማን ነው የልብ ልብ የሰጠሽ? ትቢት ተጫጭኖሻል። አናትሽን ስልሽ ትተነፍሻለሽ። እሱን ሞክሪውና እናያለን። ምን አልሽ አንቺ? ሰው ሲያከብርሽና ቦታ ሲሰጥሽ ማክበር ብትማሪ ጥሩ ነው። እሺ አንቺ ነሽ እኔን የምታስተምሪኝ? ለማንኛውም እናትሽ እናቷ ጋር ክፍለ ሀገር ሄዳለች። ኔትወርክ ስለማይሰራ ላታገኛት ትችያለሽ። ማለት ለእኔ ሳትነግረኝ እንዴት ነው የምትሄደው? ምን ሆነሽ ነው? ምንም አልሆነው ነገር አለ። እኔ እዚህ ቤት እንደተዋረድኩ፣ እንደተናኩ፣ እንደተሰደብኩ አይደለም የምኖረው። እንደሰደብኩና እንደናኩ ብታይሻልን ፍቅር። ቀልድ ደሞታል። እሺ አሁን እናቴ የት እንደሄደች ታውቃለህ? እናቷ ጋር ሀገር ቤት ሄዳለች። አሃ እኔ ብቻ ነኝ የማላውቀው? መቼ አናግረሻት ነው የምትነግርሽ? ይቺ ገረድ እንኳን እኮ ታውቃለች። አንቺ ትዝናት የለሽም እንዴ? ለእናት ጊዜ ሲሆን አልታየህም አይደል? ምን እያልሽ ነው? ልታናገርሽ እንትን ነው የሞከረችው። እንደ እናት እንኳን ለደቂቃ ልታደመጫት ፍቃደኛ አልሆንሽም። ደግሞ ዝም ስለተባልሽ ከአንቺ ብዙ ተነፋርቂያለሽ እንዴ? ስነ ስርዓት ይኖርሽ። አደስቲ ቡናስ ሄሎ ማሚ። ደህና ነኝ ማሚ፣ አንቺ እንዴት ነሽ? ጠፋሽብን እኮ። ይገባኛል ማሚ። እኔ የምለው እንዴት ሆነ ማማ? ደህና ዋላችሁ? ደህና። እንዴት አልኩ ማርኮት? እንዴት ዋልሻል? ሰላም ነው? እንዴት ነበር? ሁሉ ጥሩ ነበር። አንተስ? ተመስገን። ትንሽ ድካም ነገር አለው እንጂ አሪፍ ነበር። አይዞህ፣ እረፍት ስታደርግበት ይተዋል ነው ወይስ ቡና ላፍላል? ካለማ ደስ ይለኛል። ፍቅር ቤት አለች እንዴ? አዎ፣ ከነጋ ከክፍሉ አልወጣችም። ምን ሆነች? እኔ እንጃ። አልበላም አልጠጣም ብላ ዘግታ ተቀምጣለች። ባርኮት? አቤት አለ። ትዬ ደህና ናት?
ደህና ነች። ናፈቀችሽ አይደል? አዎ ስደውልም ስልኳ አይሰራም። ለማንኛውም ባለፈው የነገርኩሽ ጓደኛዬ በቅርቡ ይመጣል። ማን ነበር ይመጣል ያልከኝ? ዴቭ አብሮ አደጌ ይመጣል ብዬሽ ነበር እኮ። እሺ ሁሉንም ነገር አዘጋጅላችኋለሁ። ያው እንግዲህ ማሚ ባትኖርም ባንቺ ተማመናለሁ። አረ ችግር የለውም። እትዬ እንዳለች እንዲሰማቸው ነው የማደርገው። አብሮ አደጌ ነው ብዬሽ ነበር እኮ። አዎ ብለኛል። ታዲያ አንቱ ተው ምንድን ነው? ያው እንግዳማ አይደሉም። አይ ቢሆንም የኔ አላታክፍሩ። እንደ ጓደኛሽ ካይሽው በቂ። እሞክራለሁ። እሺ በቃ ስራ ላስፈታሽ። እሺ በነገራችን ላይ ዴቭ ሊመጣ ነው። ቆይ ምንድን ነው የምትመላለሰው? በቤቴ ነፃነት ማግኘት አልችልም? እኔ እንደሱ አላልኩም። ያው ይሄንንም ሳትሰሚ በኋላ በሶት ከሚሰማሽ ብዬ ልንገርሽ ብዬ። ምን ደህና ነገር ታወራለህ ነው? ዴቭ ሊመጣ ነው እያልኩሽ እኮ ነው። ዴቭ ሊመጣ ነው? አዎ ስሚ፣ ሲመጣ እዚህ ነው የሚያርፈው። ክፍሉን ትለቂያለሽ። ዴቭ ነው? ዴቭ ነው ስትይ የሰማሁት? ዴቭ እባላለሁ ብሎ ነው የታወቀኝ። በእንዳንቺ አይነት የማትረባ ሴት የሚቆላመጥ አይደለም። አታፍሪም? ጭራሽ ታቆላምጪዋለሽ። ይቅርታ። ድጋሚ ልታቆላምጪው ይቅርና በሙሉ ስሙ እንኳን እንዳጠሪ። ሰማሽ? እና ስማ ሰውዬ አባት ምናምን ልበለው? ምናምን አባሽ ብላሽና የማትረቢ ቆራቆ እንደ ጭራሽ አፍሽን ሞልተሽ ትሳደቢያለሽ። ኧረ እኔ አልተሳደብኩም። አልተሳደብኩም? ከዚህ በላይ ከንቱ። አንቺም ሰው ሆነሽ። ቆይ ምን አድርጊ ነው የምትይኝ? ይሄን ስድብሽን በይቅርታ የማልፈው መስሎሽ ከሆነ ተሳስተሻል። በደንብ አድርጌ ነው የምቀጣሽ፣ የራስሽን ስም እንኳን እስክትረሹ ድረስ። ሄሎ ሄሎ ሄሎ፣ እንዴት ነሽ? ጭራሽ በዚህ ሌሊት ስትደዋወል ነው የምታድረው? ሄሎ ቆንጆ፣ ስልኩን ለምን ማታነሺው? አነሳሁት አይደል? ተናገር። የኔ ማር ንጉሱ እኮ ነኝ። ባለፈው እንደውም መንገድ ላይ ተገናኝተን ረሳሽኝ? ለነገሩ ሐዋሳ ሂጄ ስለነበር ሰሞኑን የመጣሁት። ሄሎ አንተ ጭባ የማትረባ ዶማራስ! ቆይ ምን እያደረግሽ ነው? ያምሻል እንዴ አንቺ ልጅ? አንቺ አስመሳይ ምስኪን መስለሽ ለካ ከጀርባ እያስልሽብኝ ነበር። እኔ ላይ ነው የምትጫወቺው? እሰራልሻለሁ አንቺ አስመሳይ። ወይኔ ፍቅር እንዴት ቢንቀኝ ነው ለእኔ ስልክ የማያነሳው? ለዛች ገረድ እንኳን ሲያሽቃበጥ የነበረ ልጅ። ሄሎ። አቤት። ትሰማኛለህ? ምን ሆነሽ ነው በዚህ ሰዓት የደወልሽው? ቆይ ለምንድን ነው የማታነሳው? ተኝቼ ነዋ። ኧረ እባክህ። እሺ ዌይቲንግ ስገባስ? አንቺ ጋር መልሼ እየደወልኩ ነበር እኮ ፍቅር። መገናኘት አለብን። መች? ዛሬ። አሁን ማለት? አሁን ማለት? አሁን ማለት አሁን ነው ፍቅር። እኩለ ሌሊት እኮ ነው። ይመችሻል? እኔ እንኳን ደስ ይለኛል። ማለት ለምንድን ነው እኩለ ሌሊት ላይ የምንገናኘው? አንቺ እኮ ነሽ ያልሽው። እኔ መነጋገር አለብን ነው ያልኩ። ስለምን? በስልክ አይሆንም፣ በአካል ተገናኝተን ማውራት አለብን። በቃሽ፣ ነገ ወደ 3 ሰዓት አካባቢ እንገናኛለን። እስከዛ እንኳን መቆየት አልችልም። ፍቅር እና ምን ነው የምትይኝ?
ይኸውልህ ትሰማኛለህ? ሄሎ ሄሎ፣ እንዳዘጋው ተዘጋ። እኔ ላይ ስልክ ዘጋብኝ። እንደዛ መደበሪያ ይሆነኛል ያልኩት ልጅ በዚች ገረድ እኔን ይቀይረኝ? ወይኔ ፍቅር! ግን ምን ሆነህ ነው? ደግሞ ምን ሆንኩ? እንዴት ይህን ያህል ሰዓት ድረስ ታስጠብቀኛለህ? እኔ እኮ ጠብቂኝ አላልኩሽ? ምን ማለት ነው? ቀጠሮ አልነበረን? እባክሽ ሰላም ትንሻለሽ። ዛሬ ደግሞ አምሮብሻል። ያገኘውን ሁሉ በምታደንቅበት አፍ ስላደነከኝ ደስ እንዲለኝ አትጠብቅ። እኔ የተሰማኝን ያወራሁት። ለማንኛውም ለምን ፈለግሽ? እንድናወራው። ስለምንድን ነው የምናወራው? ትናንት መቼስ ትናንትና ስደውል አላነሳም ብለሽ ልጨቀጭቅኝ እንዳይ። ጫቅጫቃንሽ እያልከኝ ነው? አላልኩም፣ አንቺ ያልሽ። እሺ ስለሱ በኋላ እናወራለን። አሁን ግን እንድናወራ የምፈልገው ቅድሚያው ነገር እንዘሳ። እያወራሁክ እንዴት 10 ጊዜ ታቋርጠኛለህ? ነውስ ንቀት ነው? ምንድን ነው? እሺ ይቅርታ፣ ቀጥይ። ማታ አደይ ጋ የደወልከው ለምንድን ነው? አደይ ሆ እኔ ልሸውዳይ ነው? ስልኩን እኮ አይቼዋለሁ። ያናገርኩ ደግሞ እኔ ነኝ። ኦኬ ብራዘር የሆነች ከስጋ እየተጀናጀነ ስለነበር ስልኩ ተብላሽቶበት ስለነበር ምናልባት በእኔ ስልክ ደውሎላት ይሆናል። ልታስመስል እንዳትሞክር። ድምፅህን ለይቼ አውቀዋለሁ። ይህና የብራዘር ድምፅ ተመሳሳይ ነው። ማናት ልጅቷ? ዘመናት እንዴ? ማ? እሷ ነች የኔ ዘመድ? ሶሪ፣ አንቺ ስላነሳሽው ነው። ለምን ነበር የፈለግሽኝ? ማለት ማታ እናወራለን ብለሽ ነበር ወይስ የባለፈው ቤቷ የሚፈልግሽ? እና አንቺ ብቻን ሸራዳ ዳኒን ገና ከሩቅ ስታዩ አይደል እንዴ መንገድ ላይ ትተሽኝ የምትሄጂ? ልቤን ሰበርሽው ድጋሚ። ከልብ እንዳፈቅርሽ መጠበቅሽ ራሱ እብደትሽን ያሳያል። እብድ ገና ምኑን አይተሽ? አይደል ማታ በሰማንያን ምን እንደሆነ አላውቅም፣ የሆነ ጮት የሰማ መስሎኝ ስወጣ ግቢው ባዶ ነበር። እኔ ግን ምንም አልሰማሁም። እንደ ትናንትናው ሰሞኑን እያመሸሁ ነው መጣውና በጊዜ ራሳችሁን መታችሁ ተኛ። እኔን አትጠብቁኝ። ምግብ አቆምክ እንዴ? አይ እዛው መስሪያ ቤት ስለምበላ ነው። እሺ በቃ ቻው ቻው። አሁን እሺ በየት በኩል ነው ባርኮት የፍቅር ወንድም የሚሆነው? የእናቱ ድንጉርጉር የሚባለው ይሄ ነው። አንቺስ ምስል ለአንቺም ከኛ እኩል ነጋ አይደል? ቆይ ፍቅር ምን ሆነሽ ነው? ኧረ እባክሽ ምን እንደሆንኩ ማወቅ ፈለግሽ? ተንከሲስ ደግሞ እንደ ሰው ከኔ ጋር ታወሪያለሽ አይደል? ቁርስ ላቅርብልሽ? ወሬ ለመቀየር አትሞክሪ። ከንጉስ ጋር ያላችሁ ነገር ምንድነው? የምን ንጉስ? የኢትዮጵያ ልበልሽ? እናቴ የሆነ አውራጃ ንጉስ ዝርያ እንዳለባት ስትናገር ሰማሁ። ግን ያው ወሬ ብቻ ነው። ኧረ እባክሽ በየት አልፈሽ ነው አንቺ የነገስታት ዘር የምትሆኝ? የነገስታት ሳይሆን የአውራጃ። ዝጊ አፍሽን። በአንቺ ቤት አሽፈሽ ሞተሻል። ሌሊት ስልክ ስታወሪ የነበረው ከማን ጋር ነው? እንዴ ፍቅር ማታ እኔ ክፍል መተሽ ስትጮሂ ነበር አይደል? ምን? እኔ ነኝ የጮህኩት? ኦኬ ለካ ባርኮት የምን ጩኸት ነው ያለው? ደደብ። እንዴ ካልሆኑ ኑሮ ይገፋ ማለት ሴትዮዋ። ደግሞ የነገስታት ዘር ከየት ያመጣሁት ተረት ነው? ፍቅር ቁርስ ላቅርብልሽ? አልፈልግም። ከትላንትና ጀምሮ እኮ ምንም አልበላሽ። አልፈልግም አልኩሽ እኮ። ነውስ በግድ ልታበይኝ ነው? ኧረ እኔ ምን በወጣኝ። ስሚ አንቺ
ባርኮት የለም እንዴ? የለም፣ በጠዋት ነው የወጣው። ምሳስ ይመጣል? እኔ እንጃ አይመስለኝም። በስርዓት ንገሪኝ እንጂ። እኔ እሱን በምን አውቃለሁ? እሺ አሁን ለማንኛውም ውጪልኝ። ፍቅር እያጸዳሁ እኮ ውጪልኛ። እኔ ስወጣ ታጽዳለሽ። እሺ ወይም ባረጋት ነው የሚሻለኝ። አይረችልኝ። አደይ አደይ፣ ምግቧን በልታ ነው የወጣችው? አይ አልበላችም፣ ጁስ ግን ጠጥታለች። ሁለት ቀን ሙሉ ምግብ ማትበለው ሪከርድ ለመስበር ነው እንዴ? ደግሞ ስደውላት ለምንድን ነው የማታነሳው? አላየችውም ይሆናል። በቃ አንተ አትጨነቅ። ለምንድን ነው የማልጨነቀው? በቃ በኋላ ስትመጣ ቁጭ ብላችሁ በስርዓት ትነጋገራላችሁ። አሁን አንተ መጨነቁ ራስህን ነው የሚጎዳ። አደይ አደይ፣ ዴቭ ነገ ይመጣል። እኔ ደግሞ የግድ ስራ መሆን አለብኝ። እሺ ችግር የለውም። ቤቱን ያውቀዋል አይደል? ቤቱን እንኳን አያውቀውም። ጓደኛዬ ነው ይዞት የሚመጣው። እሺ ችግር የለውም። እሺ ወንድምዬ፣ በዚህ ሰዓት ከየት ነው? ከጓደኛዬ ጋር። ከጓደኛሽ ጋር? ከየትኛው ጓደኛሽ ጋር? ማንም ብልህ ማንን ታውቃለህ? ማወቅ ላላቅ እችላለሁ፣ ግን ደግሞ ከጓደኛሽ ጋር ስትሆኚ ደውለሽ እንኳን አታሳውቂኝም? እሺ እሱ ይቅርና ስደውልሽ እንኳን ለምንድን ነው አንስተሽ ማትናገሪኝ? አላየሁትም ነበር። አላየሽውም ነበር? ቆይ ግን ፍቅር ምን ሆነሽ ነው በአንቺ ጉዳይ ሁሌ እንድንጨነቅ የምታደርጊው? ስለ እኔ ትጨነቃላችሁ እንዴ? ስለ እኔ ትጨነቃላችሁ ማለት ነው? ታናሽ እህቴ እኮ ነሽ። በአንቺ ጉዳይ መጨነቅ እኮ የኔ ግዴታ እኮ ነው። ምናልባት አሳማኝ ሀሳብ። እየቀለድሽ ነው? ምን አድርጊ ነው የምትለኝ? ለማንኛውም ስራ አምሽቼ ነው የመጣሁት። በዛ ላይ ደግሞ አንቺ ስጠብቅሽ ደክሞኛል። አሁን ግቢና ረፊ፣ ነገ እናወራለን። ደስ ይለኛል። አደይ አደይ፣ አቤት። እስቲ የምትበላው ነገር ስጫት። አልፈልግም። አልፈልግም ማለት ነው? ምግብ ከበላሽ እኮ ለቀል ሊሆንሽ ነው። በልቼ ነው የመጣሁት። የት? ጓደኛዬ ጋር ነበርኩ ብያለሁ እኮ። እሺ አደይ፣ በጣም ይቅርታ። ግቢና ረፍት አድርጊ። ምን ነው ቆይ ግን እናንተ ይቺ ልጅ አናታችን ላይ ካላስቀመጥናት አላችሁ? ምን ማለት ነው? ይመስለኛል ሁላችሁም ገረድነቷን ረስታችኋል። በመጀመሪያ ይሄ ገረድ የምትይውን ነገርሽን ተይ። ሲቀጥል ደግሞ አደይ ምን አድርጋሽ ነው እንደዚህ የምታደርጊያት? አደይ በጣም ጥሩ ሰው ናት። አንተ ደግሞ እንዳትጀምረኝ። ዛሬ ስለሷ በበቂ ሁኔታ አውርቻለሁ፣ ሰምቻለሁ። ከማን ጋር? ምን ብለሽ? ምንም። ለማንኛውም ደክሞኛል፣ ደህና ደር። አልጨረስንም እኮ። አንተም ደግሞ የለኔም በመጠበቅ ገብተህ አረፍ በል። አደይ ደህና ነሽ? ደህና ነኝ። እንዴት ነህ? እራሴ ነው ወይ ነው? ምን የተፈጠረ ነገር አለ እንዴ? አረ የለም፣ እንዲሁ ዝም ብሎ ነው። ዝም ብሎማ አይደለም እንዴ? እስቲ እረፍት እንኳን አድርጊበት። የራስ ምታት መድኃኒት ከፈለግሽ ደግሞ እኔ ጋር አለ ነው ወይስ ሕክምና ይሻልሻል? አረ አያስፈልግም። የቤቱን ስራ ማን ሊሰራው ነው? እኔ አረፌ። ምን አንድ ቀን ባይሰራ ምን ይመጣል? ሌላው ቢቀር ምሳና እራት ምን ልትበሉ ነው? እኔ እየወጣሁ ነው። ፍቅርም ደግሞ ሕፃን ልጅ አይደለችም፣ ለራሷ ሰርታ መብላት ትችላለች። ወይ ባርኮት፣ ቁርሳት በላ ነው እንደምትሄደው? አዎ ቀጠሮ አለብኝና በጊዜ መገኘት አለብኝ። እየደረሰ እኮ ነው። እኔ ደግሞ እየወጣሁ ነው። እሺ ብትበላ ግን ደስ ይለኝ ነበር። እኔም ደስ ይለኝ ነበር፣ ግን አያስፈልግም። ለፍቅር ልንገራት። ባርኮት። አቤት። ለፍቅር ምንም እንዳትላት።
ለምን? አልፈልግም ማለት አያስፈልግም። አይ እንደዛ ብሎ ነገር የለም። በእናትህ ባርኮት። እሺ በቃ አልነግራትም፣ ግን እረፍት የምታደርጊ ከሆነ ነው። አታስብ፣ አደርጋለሁ። እሺ በቃ ካመመሽ ወይም ደግሞ የምትፈልጊው ነገር ካለ ደውለሽ ንገሪኝ። እሺ እሺ። እንደነገርኩሽ እኔን አትጠብቁኝ። ፍቅር ወጥታ ከቆየች ደውይላት። እሺ አደራ። እንግዲህ ያው ዴቭንም እንዳልኩሽ አደራ። እሺ ችግር የለውም። በይ በቃ ቻው። አሁን ፍቅር ናት እኔ ደውዬላት በጊዜ የምትገባው? አይ ባርኮት፣ ያንተ የዋህነት በዛ። ልጅቷ ምን አይነት ጭራቅ እንደሆነች አልገባው መሰለኝ። አደይ። አቤት። ልጁ ትንሽ ሩድ ነገር ነው። እሺ ማ? ዴቭ ትንሽ ባህሪው ወጣ ያለ ነው፣ ግን ደግሞ ክፋት የለበትም። በኋላ እንዳትደናገጪ ላሳውቅሽ ብዬ ነው። እሺ